አሁን ላይ በተለይም በወታደራዊ መስክ በጣም ውስብስብ የሚባሉ ቴክኖሎጂዎች በስፋት እየታዩ የሚገኙበት ሰዓት ላይ እንገኛለን። ለመሆኑ ኢትዮጵያ በተለይ በድሮን ቴክኖሎጂ ወይም በሰው አልባ ቴክኖሎጂው ዘርፍ ምን ላይ ነው የምትገኘው የሚለውን ወደ እናንተ ልናደርስ ነው። አብራችሁ ቆዩ። የምትመለከቷቸው የድሮን ቴክኖሎጂ ውጤቶች እንግዲህ ኢትዮጵያ ውስጥ የተመረቱ ናቸው። ስካይዊን ኤሮኖቲክስ ኢንዱስትሪ የተባለ የሚጠራ አንድ ድርጅት አለ ኢትዮጵያ ውስጥ። በተለይ በዋናነት የድሮን ስርዓቶችን ለማምረት ታሳቢ ተደርጎ የተቋቋመ ነው። አምና ማለትም በ2017 ዓ.ም በጠቅላይ ሚኒስትር አብይ አህመድ ተመርቆ እንግዲህ እየሰራ የሚገኝ ነውና የተለያዩ የድሮን ቴክኖሎጂ ውጤቶችን እያመረተ ነው የሚገኘው። እዚህ ጋር የምትመለከቱት ድሮን እንግዲህ በተለይ በወታደራዊ መስክ እንዲሁም ደግሞ ለሲቪል ግልጋሎቶች መዋል የሚችል ነው። ይህ የድሮን ቴክኖሎጂ እንግዲህ የኤሌክትሪክ ኃይልን በመጠቀም እንዲሁም ደግሞ ነዳጅን በመጠቀም ለረጅም ሰዓታት መብረር የሚችል ነው። እንደሰማሁት ከሆነ እስከ 7 ሰዓት ገደማ መብረር ይችላል። እስከ 120 ኪሎ ሜትር ደግሞ መጓዝ የሚችል ድሮን ነው ማለት ነው። እንግዲህ ለሲቪል አገልግሎት ከዛ በተጨማሪነትም ለወታደራዊ አገልግሎት መዋል ይችላል ማለት ነው። ለካርታ ስራዎች፣ አረም ቁጥጥር በተለይ በዚህ በግብርናውም ዘርፍ ሰፋፊ አገልግሎቶችን መስጠት የሚችል ነው። በወታደራዊ መስክ ደግሞ በተለይ የድንበር ላይ ቁጥጥርን ለማድረግ ከዛ በተጨማሪነት ይሄ የአሰሳ ስራዎችን ለመስራት እንዲሁ አገልግሎት ላይ የሚውል ነው ማለት ነው። ስለዚህ ይሄ ድሮን ኢትዮጵያ ውስጥ የተመረተ ድሮን ነው። ሌሎች እንዲሁ ከድሮን ጋር የተያዙ ሌሎች ቴክኖሎጂዎችም አሉ። እነሱን ደግሞ እንመልከት። ያው ድሮኖች እንግዲህ ለተለያዩ አገልግሎቶች ይውላሉ። ያው የተለያዩ ክፉ ነገሮችንም ለመፈጸም አንዳንዴ የሚላኩ በተለይ ከጠላት የሚላኩ ድሮኖች አሉ። ድሮኖቹ ምን አይነት ናቸው? የወዳጅ ናቸው ወይስ የጠላት ወይም ለሰላማዊ ግልጋሎት እየዋሉ ያሉ ናቸው ወይስ ሌላ ነገር ለመፈጸም የተሰማሩ የሚለው ዲቴክት ይደረጋል ማለት ነው። እዚህ ጋር የምታዩቸው አነስተኛ መሳሪያዎች አሉ። በእነዚህ የልየታ ስራ ይሰራል ማለት ነው። ከዛ በኋላ እንግዲህ በእነዚህ በመጠቀም ድሮኖቹን ከጥቅም ውጪ ማድረግ ይቻላል። እንግዲህ እነዚህ በቀላሉ በእጅ የሚያዙ የድሮን በተለይ ጠላት ድሮኖችን ለመለየት እንዲሁም ደግሞ አስፈላጊ ሆኖ ሲገኝ ከጥቅም ውጪ ለማድረግ ጥቅም ላይ መዋል የሚችሉ ናቸው። እንደምትመለከቱት በእጅ ይዞ መንቀሳቀስ ይቻላል። በቀላሉ እርምጃዎችን ለመውሰድ ይቻላል ማለት ነው። ነገር ግን እዚህ ጋር ስክሪኑ ላይ እንደምንመለከተው እንግዲህ በመኪና ላይ ተገጥሞ በተለይ የጠላት ድሮኖችን መለየት እንዲሁም ደግሞ እርምጃ መውሰድ እና ከጥቅም ውጪ ማድረግ የሚያስችል በተመሳሳይ መልኩ በመኪና ላይ የሚገጠም ቴክኖሎጂም ጭምር በኢትዮጵያ እየተመረተ ነው። ዓለማችን ላይ አሁን ላይ የሚደረጉ ጦርነቶች ወሰብሰብ እያሉ ነው የመጡት። በተለይ በድሮን ቴክኖሎጂ የሚደረገው ውጊያ በጣም የተወሳሰበ ደረጃ ላይ ደርሷል ማለት እንችላለን። እንግዲህ ለዚህም በጣም መዘጋጀት ያስፈልጋል እና በተለይ የአጥፍቶ ጠፊ የሚባሉ ድሮኖች አሉ፣ የካሚካዝ ድሮንስ የምንላቸው። እነዚህ ድሮኖች እንግዲህ በአነስተኛ ወጪ ተሰርተው ትልቅ ጥፋትን በጠላት ላይ ማድረስ የሚችሉ ናቸው። አሁን በተለይ በተለያዩ የዓለማችን ክፍሎች የምናያቸው ጦርነቶች ላይ እነዚህ ድሮኖች በስፋት ጥቅም ላይ እየዋሉ ነው የሚገኙት። ስካይዊን ኤሮኖቲክ እንግዲህ እነዚህን ድሮኖች በስፋት የማምረቱን ስራ እየሰራ ነው የሚገኘው። እዚህ ጋር እንደምትመለከቷቸው እነዚህ ድሮኖች እንግዲህ አነስተኛ የሚባል ወጪ የሚወጣባቸው ናቸው። ስለዚህ ይመረታሉ። ከተመረቱ በኋላ እንግዲህ በተለይ ጦርነቶች በሚኖሩበት ወቅት በጠላት ላይ ከባድ የሚባል ኪሳራን ለማድረስ በስፋት ጥቅም ላይ የሚውሉ ድሮኖች ናቸው። የተለያዩ የጠላት መገኛ ቦታዎች ላይ ራሳቸውን በማጋጨት ወይም ደግሞ ራሳቸውን በማጥፋት እንግዲህ አሻራቸውም እንዳይገኝ በማድረግ ቴክኖሎጂውንም ሌሎች እንዳይቀዱት ማድረግ የሚያስችል እጅግ ትልቅ ቴክኖሎጂ ነው ብሎ ማንሳት ይቻላል።
ኢትዮጵያ እንግዲህ በድሮን ቴክኖሎጂ ከቀዳሚዎቹ ተርታ ለመሰለፍ የተለያዩ ስራዎችን እየሰራች ትገኛለች። በተለይ ከራስም አልፎ በቀጠናው ላይ ሰፋፊ ስራዎችን መስራት የሚያስችሏትን ስራዎች ነው እየሰራች የምትገኘው። በተለይ በዘርፉ የሰው ኃይል አቅምንም በእጅጉ ማሳደግ ያስፈልጋልና የኢትዮጵያ የድሮን አካዳሚ እንግዲህ ለመጀመሪያ ጊዜ በኢትዮጵያ ምድር ተቋቁሟል ማለት ነው። ይህ እውን እንዲሆን ያደረገው ደግሞ ስካይዊን ኤሮኖቲክስ ኢንዱስትሪስ ነው ማለት ነው። ስለዚህ በቀጣይነት በዘርፉ ትልቅ አቅም ያላቸው በርካቶችን እንመለከታለን ብለን እናስባለን።